ነው። ነገር ግን በዚህ ቲክቶክ ላይ መጽሐፍ ቅዱስንም ሳነብ በትክክል ነው እኔ ሙስሊም መሆን እፈልጋለሁኝ። ነገር ግን አሁን ላይ ያንን ማድረግ አልችልም። የምኖረው ከቤተሰብ ጋር ነውና አሁን ላይ እኔ ሙስሊም ልሁን ብል ከቤተሰቤ መጋጨት ነው የሚሆነው። ምክንያቱም ከድሮም ጀምሮ እኔ ወንጌልንም ሆነ ሳላነብ ቁርአንንም ሳላውቀው በፊት እኔ ለእስልምና ያለን አስተያየትና እይታ በጣም የወረደ ነበረ። ምክንያቱም እኔ በህይወቴ እስከዛሬ 20 ዓመቴ ነው ዘንድሮ። ይሄን ሁሉ ዓመት ስኖር የእናንተ ቁርአን ላይ ስለ ማርያም ተጽፏል፣ ስለ ኢሳ ተጽፏል፣ ስለ ኢየሱስ ማለት ነው። ያንን ነገር እንኳን አላውቅም ነበር። ኢቭን እስልምና ሰው መግደልን እንደሆነ የሚያስተምረው አይነት ነገር ነው እኛ ጋር የነበረውና ያደግንበት ወይም ያ ነው። ነገር ግን አሁን እኔ ካነበብኩኝ በኋላ ሙስሊም መሆን እፈልጋለሁ። አሁን ግን የምኖረው ከቤተሰቤ ጋር ነው። አባቴ በጣም ተቸግሮ ነው ያሳደገኝና እሱን ማስከፋት አልፈልግም። ቤተሰብን ማስከፋት ደግሞ በየትኛውም ሃይማኖት ይፈቀዳል ብዬ አላስብምና እሱን ረድቼው ልክ ራሴን ችዬ የራሴን ህይወት መኖር ስችል ሙስሊም መሆን እፈልጋለሁ። እንዴት ባደርግ ነው የሚሻለው? እኔ ልቀጥል ነው ሰው ከጨረስክ የታድርግ ልጨርስና ከዛ ትቀጥላለህ። እሺ ተናገር ትናገር። እሺ ከዚህ በኋላ ምን ታድርግ? እሺ ላውራ እና እሱ በውስጥ መስመር እንኳን ብታናግረኝ በጣም ብዙ ማናገረ ነገር አለ በህይወቴ ዙሪያ ማለት ነው ያለውን ነገር። የኔ ፍላጎት እውነቱን ስነግር ሙስሊም ሆኜ መኖር ነው። ነገር ግን ቤተሰቤን ሳላስከፋ እንዴት ያንን ነገር ማድረግ እችላለሁ? ይመልስልሽ ሰው መስለም ፈልገው ነገር ግን ቤተሰቦቼ ይቀየሙ አልሰማም። አንድ ሰው ለመስለም እና ለማመን ፈልጎ ነገር ግን ቤተሰቦቼ ይቀየሙብኛል ካለ የአምላክን ትእዛዝ ነው ማስቀደም ያለበት ወይንስ የቤተሰብን ብለን ስናይ ጊዜ የአምላክ ትእዛዝ ይቀደማል። የአምላክ ትእዛዝ ይቀደማል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ። ፈጣሪን በማመፅ ፍጥረታትን መታዘዝ አይቻልም አሉ። ስለዚህ አንድ ሰው እዚህ ዓለም የመጣው የፈጣሪውን ትእዛዝ ጠብቆ ለመሄድ ነው። ጥቂት ጊዜ ነው እዚች ዓለም የምንኖረው። ልክ እንደ እንግዶች አስቡ ራሳችሁን። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኩን ፊ ዱንያ ከአነከ ገሪብ አው ዓብር ሰቢል አሉ። ወይንም ደግሞ ልክ እንደ መንገድ ኃላፊዎች ሆናችሁ ኑሩ አሉ። እዚህ ዓለም የምትዘወትሩበት ዓለም አይደለም። ይህች ዓለም ጊዜያዊ ነች። ታችኋል አላህ በቁርአን ላይ ሲናገር ወማ ሃዚሂ ልሐያቱ ዱንያ ኢላ ለዕብ ወለህ ወኢነ ዳር ልአኺረተ ለሂየ ልሐይዋን ይላል። ትክክለኛው ዓለም የዘላለም ህይወት ያለው በቀጣዩ ዓለም ነው እያለ ይናገራል። ስለዚህ በዚህ ዓለም ላይ ዘላለም አትኖሩ። እዚህ ዓለም የመጣችሁት ጌታችሁን አምላካችሁን አምልካችሁ እንድትሄዱ ብቻና ብቻ ነው። እርሱ በነቢያት በኩል ያዘዛችሁን ትእዛዝ ፈጽማችሁ እንድትሄዱ ብቻ ነው። በዚያን ጊዜ ታዲያ ቤተሰብና ጓደኞች፣ ዘመድ አዝማድ አብሯቸው የሚኖር ሰው ያን ነገር ሊጠላባችሁ ይችላል። የፈጣሪን ትእዛዝ እስከጠበቃችሁ ድረስ ግን ለምን የዓለም ሰው ከበስተጀርባቸው አይሆንም? ጉዳያቸው ሊሆን አይገባም። ገብታችሁ አላራ አብርሃም ሲነሳ ኢብራሂም ዓለይሂ ሰላም ብቻውን ነበር። እንዳለ አባቱ ቤተሰቡ ሙሉ ከሃዲ ነበር። ሁሉም ተቃውመውት ነበር። ገብታችሁ ነገር ግን ያ ነገር ለእርሱ ምንም ማለት አልነበረም። አምላክ አላህ በሱራ መርየም ወይም የማርያም ምዕራፍ የሚለው ቁርአን ላይ አብርሃም ከአባቱ ጋር ያደረገውን ንግግር ሲገልጽልን በጣም ይገርማቸዋል። አባቱ በጣም ጨካኝ ነበረ። እያለ በስነ ስርዓት እያስተማሩ ወደ ቀኑ መንገድ ጠራው። ያ አበቲ ላ ተዕቡድ ያ አበቲ እኒ ቀድ ጃአኒ ሚን ልዕልሚ ማ ለም የእቲክ፣ አባዬ ሆይ ወደ አንተ ያልመጣለህ መለኮታዊ እውቀት ከአምላኬ ዘንድ ወደ እኔ መጥቶልኛል። ፈተቢዕ አላህ ስብሓነ ወተዓላ በሱራ ጣሃ ምዕራፍ ቁጥር 14 ላይ ምን ይላል? ኢነኒ አነ ላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ለዚክሪ ይላል። እኔ አላህ ነኝ። አላህ ነቢይ ምን አለ? ዒሳ ዓለይሂ እናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ሙሴ ምን አለ ለህዝቦቹ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አላቸው። አምላካችሁማ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እርሱ እውቀቱ ሁሉን ቦታ ያካበበ ሆነ እያለ ይነግራቸዋል። ኢልያስ የሚባል ነቢይ ነበር። እርሱስ ምን አለ?
ወኢነ ኢልያሰ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ ባዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢልያስ ከመልእክተኞቼ መካከል ነበር ይላል አላህ። ታዲያ ማንን ሰብካቸው ከተባለ አላህ ረበኩም ወረበ አባኢኩም አልአወሊን፣ የእናንተም የቀደምት አባቶቻችሁም ሁሉ አምላክ እርሱ አንዱ ያ አላህ ነው ብሎ ነገራቸው። ታላቁ አብርሃም የነቢያቶች ሁሉ አባት ተብሎ የሚገለጹት እርሳቸው ምን አሉ ከተባለ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። የአብርሃም ትምህርት ይሄ ነበር። የነቢያቶች ትምህርት ይሄው ነበር። አንዱን አምላክ በብቸኝነት አምልኩ እያሉ ያስተምሩ ነበር። አምላክ አንድ ነው። በአንድነቱ ላይ ሶስትነት፣ ሁለትነት ብዜት የለውም። እርሱ አምላክ ለዘላለም ህያው ነው ብለው አስተምረዋል። ያ ህያው የሆነ አምላክ ለቅጽበት እንኳን የሚሞት አይደለም። አምላክ መለኮታዊ ባህሪ ብቻ ነው ያለው። ከእርሱ ጋር የፍጡርነት ባህሪ የለውም። ከፍጡርነት ባህሪ ሰው መሆን አምላክም ሰውም ነው ተብሎ አምላክ በፍጹም አይገለጽም። አምላክ ያለ የነበረ ለዘላለም የሚኖር መለኮታዊ ባህሪ ብቻ ያለው የፍጡር ባህሪ ቅልቅል የሌለው ነው። አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም በፍጹም። አምላክ ያሻውን የሚያደርግ ነው። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ የሚናገር አይደለም። አምላክ የወደፊቱን ሁሉ አዋቂ ነው። አምላክ አላህ ስለ ባህሪው ሲናገር ስለ እውቀቱ የዕለሙ ማ በይነ አይዲህም ወማ ከልፈሁም ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ የሚናገር ነው። ስለዚያች ቀንና ስለዚያች ሰዓት ቀን ከእኔ ዘንድ ብቻ ነቻቸው እውቀቷ እያለ ይናገራል። ኢነላሃ ዒንደሁ ዒልሙ ሰዓ፣ የትንሣኤ ቀን እውቀት ከእኔ ዘንድ ብቻ ነው እያለ ይናገራል። ይህን ይመስላል። አብርሃም ታዲያ ምን አለ ወደሚለው ስንመጣ ጊዜ በደንብ አስተውሉና አዳምጡት የአብርሃም ትምህርት። ወኢብራሂም አብርሃምም እንዲህ ባለ ጊዜ አስታውስ አለ። ኢዝ ቃለ ሊቀውሚሂ ለህዝቦቹ ባለ ጊዜ አስታውስ እዕቡዱላህ ወተቁሁ፣ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። የምታውቁ እንደሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው። አብርሃም አላህን ብቻ ፍሩ፣ አላህን ተገዙ ብሎ አላቋረጠም። ከአላህ ውጭ ስላሉ ስለሚመለኩ አማልክቶች ገለጸ። ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚህ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው ብሎ ገለጻቸው። ወተኽልቁነ ኢፍካ፣ በራሳችሁ እናንተ ሰዎች የፈጠራችኋቸው ፈጠራዎች ናቸው አለ። ከአላህ ውጭ የሚመለኩ ሁሉ የሰው አይምሮ ፈጠራዎች ናቸው ብሎ አብርሃም ተናገረ። በራሳችሁ አማልክት ያደረጋችኋቸው ናቸው። ከዚህም ጥቅስ ሰበስብና በቃ ይህ አካል አምላክ ነው ማለት ይሄ ሰው ፈጠራ ነው። አምላክ ከአላህ ስብሐነሁ ወተዓላ ውጭ የሰዎች ፈጠራዎች ናቸው ብሎ አብርሃም ተናገረ። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽልቁነ ኢፍካ ነው አላቸው ይላል። ይህን ይመስላል አምላክ አላህ ስብሐነሁ ወተዓላ። ስለዚህ ቃል በቃል እኔ አምላካቸው አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም በብቸኝነት ተገዙ እያለ አዟል። ነቢያቶችም ልክ ይህን አዘዋል ማለት ነው። እሺ ቃል እሺ አመሰግናለሁ። ታዲያ በምን መልኩ ነው ማለት የት ነው እስልምናን መቀበል የምንችለው? እዚህ እስልምና እንድትቀበል እናደርገሻለን። አንቺ ከወሰንሽ የሻሃዳ ቃል ነው የምትይዥው። ሰዎች ወደ እስልምና ሲገቡ ጊዜ የሚመሰክሩት የምስክር ቃል አለ፣ እሱን እናስብልሻለን። ከዚያ እስላማዊ ትምህርት የምትማሪበት ቦታዎች ደግሞ ወደዚያ እንልክሻለን ማለት ነው። ዝግጁ ነሽ? ሻሃዳ ላስይዝሽ? አሁን ዝግጁ አይደለሁም። በቃ በምትዘጋጅ ፎሎ አድርጌያለሁ። አይ በቃ እኔም ፎሎ መልሼልሻለሁ። በምትዘጋጅ ጊዜ አናግሪኝ፣ ሻሃዳ እናስይዝሻለን። አይ እሺ። ራይል ሰላም። እሺ በውስጥ አወራለሁ። እሺ ሰላም፣ እንዴት ናቸው? ደህና ነን አልሐምዱሊላህ። አለን እግዚአብሔር ይመስገን። እኔም እንደሷ ነኝ፣ እንደ ቃል ነኝ። እኔም እፈልጋለሁ ግን ደግሞ ማለት ግልጽ ያልሆነልኝ ጥያቄ አለ። ማለት አሁን በአረበኛ ነው እያልከ ያለው ማለት ነው። እና እኔ አላህ ነኝ እኔም ብቻ መኑ ለእኔ ብቻ ተገዙ የሚለው በአማርኛ አሳየኝ ቁርአን ላይ። ያው እዚህ ጋር ቁጥር 12 ላይ እኔ አላህ እኔ ነኝ አለ። ያለ እኔ አምላክ የለምና ተገዛኝ፣ ሰላትንም በእርሷ እኔን ለማውሳት ስገድ እያለ ይናገራል።
ስለዚህ አምላክ አላህ ሱብሓነሁ ወተዓላ እኔ አላህ ነኝ ያለ እኔ አምላክ የለም ከኔ በስተቀር ሌላ አምላክ የለም እያለና እኔንም ተገዛኝ ያለ ይናገራል። ሌላም ልጨምርልሽ አምላክ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ እኔም በብቸኝነት ተገዙኝ እያለ ተናግሯል ማለት ነው። እስልምና ያለን ላስረዳሽ ወይስ የክርስትና ልተው? ሁለቱንም ላስረዳሽ ነው። የክርስትናውን ተወውና የእስልምናው አምላክ አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ሲናገር ምን ይላል? يا أيها النبي إنا أحللنا لك أزواجك اللاتي آتيت أجورهن وما ملكت يمينك مما أفاء الله عليك وبنات عمك وبنات عماتك وبنات خالك وبنات خالاتك اللاتي هجرن معك وامرأة مؤمنة يالنا كرال يا قوتهلج عندهم يا كستهلج نزيهن لا أنت مقباتا فكجر الله يالا الله ينكرال بسورة النساء عليه أملاك الله سبحانه وتعالى مقبات يما يفكروا سيتوچن ሲገልጻቸው ጊዜ ያጎትና ያከስቶችን አይጠቅሳቸው ያ ማለት መግባት እንደሚቻል ይገልጽልናል ማለት ነው። حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة ያለና ከረስከ መጨረሻ። ስለዚህ በዚህ መሰረት ያጎትልኝ እኔ እንትን ይቅርታ ለቋረጥህ በአማርኛ ነው የምትነግረኝ ማለት አሁን ቁርአን አላውቅም። ችግር የለም በቃ ላሳይሽ እሺ ያጎትልሽ ያክስት ልጅ ማግባት ችግር እንደሌለ ላሳይሽ። በአረበኛ ተናግሬ ሲጨርስ ወደ አማርኛ የተረጎምኩት ነበር፣ ነገር ግን ላሳይሽ ስም እሺ ያው እነዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ያዛቸዋል። ያ ማለት እኛንም አስመልክተው ነው። አንተ ነብይ ሆይ እኛ እነዚያን መህሮቻቸውን የሰጣቸውን ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያን እጅህ የጨበጠቻቸውን ምርኮች እነዚያንም ከአንተ ጋር የተሰደዱትን የአጎትህን ሴቶች ልጆች ይላል አይደለ? የአጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች ከዚያ ምን ይላል? ያው እና ለዚህ ፈቀድንልህ እያለ ይናገራል እስከ መጨረሻው። ስለዚህ የአጎት ልጆችና የአክስት ልጆች ይፈቀዳሉ። የአጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች እያለ ይናገራል። እሺ ጠቅለል ማለት ቅድም አልነበርኩም ለቃል ስታስረዳት የመጀመሪያውን አልነበርኩም እና ስለ እስልምናን ብታስረዳኝ ደስ ይለኛል መጀመሪያ ወደዚህ ውስጥ ከመግባቴ በፊት። እሺ እስላም ብለው ማለት ባጭሩ እስልምና ሃይማኖት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አጀማመሩ ከሚለው እንምጣ። ኢስላም የሚጀምረው ከመቼ ጀምሮ ነው ለመሆኑ? ማንስ ነው ይህን እስልምናን ሃይማኖት የደነገገው? ሃይማኖት ሰዎች ምድር ላይ የሚመሰርቱት አይደለም። ሰዎች ምድር ላይ የሚመሰርቱት ሰው ሰራሽ ሃይማኖት ወዴትም አያደርስም፣ ወደ ገነት አያደርስም፣ የአምላክንም መንገድ ሊገልጽም አይችልም። ነገር ግን ሃይማኖት አምላክ ራሱ ለነቢያት ደንግጎ የሰጣቸው ለትውልድ አስተማሩ ብሎ ያዘዘባቸው ይሄ ነው ትክክለኛ ሃይማኖት። ከመጀመሪያው ስንጀምር ጊዜ እስልምናን ታሪክ አምላክ አላህ ሱብሓነሁ ወተዓላ አዳምን ወደ ምድር ውረድ ሲለው ጊዜ ከሰማይ አዳምና ሐዋን ከዛ ጊዜ ይጀምራል ቃል ኪዳን የገባላቸው ይሄን ኢስላምን ይከተሉ ዘንድ ነው። ይሄን ከተከተሉ ኢስላምን ቀኑን መንገድ ዳግም ወደ ገነት ሊመለሱ እንደሚችሉ ማንም ሰው ሐዘንና ትካዜ እንደማይነካው ለዘላለም ደስታን እንደሚያገኝ ያንን ደግሞ አንቀበልም ያለ ሰው ለገሃነም እንደሚወርድ ይነግረዋል። ማስረጃ يقول سبحانه وتعالى في سورة البقرة قل اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون أملاكاتنا الله مريلان بل ሁላችሁም ወደ ምድር ውረዱ አልኳቸው አለ። ማንንና ማንን? አዳምና ሔዋን። በል ሁላችሁም ወደ ምድር ውረዱ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ ያን ቅኑ መንገድ ከአንተም ከዘርህም የተከተለ በእነርሱ ላይ ፍርሃትና ሐዘን የለባቸውም ማለት ነው። ነገር ግን ያን የምልክላችሁን ቅኑ መንገድ ያስተባበለና የካደ እነዚህ ሰዎች የገሃነም ሰዎች ናቸው፣ በእርሷም ለዘላለም ይዘውትራሉ አለ። አምላክ አላህ ይሄንን ቃል ኪዳን የገባውን ለአዳም በአዳም ዘሮች ላይ ነቢያት የሚባሉን በየጊዜው እያስነሳ ይህን ቅኑ መንገድ አዘዛቸው እንዲከተሉ። ያንንም ኢስላምን ለትውልዶቻችሁ ስበኩ ብሎ አዘዛቸው። ቃሉን ፈጸመ። እነ ኖህ ሲነሱ ጊዜ ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። አምላክ አላህ ሱብሓነሁ ወተዓላ ያን ቅኑ መንገድ ኢስላምን አዘዘው። ለትውልድህም እስልምና ስበክ እያላዘዛቸው ልክ እንዲሁ ከእነርሱ በኋላ እና አብርሃም ተነሱ። አብርሃምን ገና ሲገለጥና ሲያናገረው ጊዜ አምላክ አላህ ኢዝ ቃለ ለሁ ረብሁ አስሊም፣ አብርሃም ሆይ ለእኔ ታዛዥ ሁን ወይም ሙስሊም ሁን አለው።
ቃለ አስለምቱ ሊረቢል ዓለሚን አብርሃም ምን አለ? እነሆ ለአንተ ለዓለማቱ ጌታ ታዛዥ ሆኛለሁ ሙስሊም ሆኛለሁኝ አለ። አብርሃም ለልጆቹ ተናዘዘ ኢስላምን። ልጆች ነበሩት፣ እነ ኢስሐቅ አሉ፣ እነ እስማዒል አሉ። ወሷ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ይችን ድንጋጌ ህግጋት ለልጆቹ ተናዘዛቸው። ከዚያ በኋላ ከኢስሐቅ በኋላ ማን መጣ? ያዕቆብ ተከተለ። ያዕቆብስ ምን ሰበከ ከተባለ ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ደንግጎላችኋል። አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ አላቸው ማለት ነው። ያዕቆብ አደራ ልጆቼ ሙስሊም ሆኑ እያለ ይሰብካቸው ነበር። ከያዕቆብ ልጆች መካከል ማን ተመረጠ? ዮሴፍ ተመረጠ። ዮሴፍስ ሃይማኖት ምን ነበር ከተባለ ራሱ ሲናገር ምን አለ? ተወፈኒ ሙስሊመን አለ። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ አለ። ሙስሊሞች ነበሩ። ከነ ዮሴፍ በኋላ እነማን መጡ? እነ ሙሴ መጡ። ሙሴ ለህዝቦቹ ምን አስተማረ? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላህ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦች ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁ እና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። የሙሴ ህዝቦች ቃል በቃል ምን አሉ? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስልን እንዲሁም ሙስሊሞች አድርገህ ግደለን አሉ። ከዚያ በኋላ ማን መጣ? እነ መሲሁ መጡ። መሲሁ ሐዋርያቶች የሚባሉ ተከታዮች ነበሩት። እነዚህ ሐዋርያቶች እምነታቸውን ተናግረዋል። ምንድናቸው እምነታቸው ከተባለ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። ምን አሉ? እኛ ሙስሊሞች መሆናችንን መስክርልን ብለው ተናገሩ ይላል። ስለዚህ አምላክ አላህ በነቢያቶች በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም ይባላል። ይህን ለተከተሉ ሰዎች በቀጣዩ ዓለም የዘላለማዊ ህይወትን ሊሰጣቸው በዚያም ገነትን ሊያወርሳቸው ቃል ገብቶላቸዋል። ነገር ግን ይህን አንከተልም ብለው የራሳቸውን መንገድ የፈጠሩ ሰዎች በቀጣዩ ዓለም እንደሚከስሩና ለዘላለም ገሃነም እንደሚኖሩ ይናገራል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል አምላክ አላህ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ከእርሱ ይህ ተቀባይነት የለውም እኔ ዘንድ፣ ነገ የትንሣኤ ቀንም ከከሳሪዎቹ ይሆናል ብሎ ተናገረ። በሌላ ቦታ ላይ ምን ይላል? ራሱ እንደደነገገው ይህን ሃይማኖት ለቀደሙት ነቢያትም ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ብቻ ነው ይላል። በሱራ ሹራ ሁለተኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችኋል። አምላካችን አላህ ሰው አይደለም የደነገገው፣ እኔ ደነገግኩላችኋል አምላክ። ከዚያስ በኋላ ምን አላ? ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን ሃይማኖት አለ። እነዚህ የቀደሙትን ሁሉ ነቢያት ያዘዘባቸው አንድና ብቸኛ የሆነ መለኮታዊ ሃይማኖት ነው። በየዘመናቱ አምላክ ሃይማኖትን እየቀያየር የሚሰጥ አይደለም። ያ ነው ታዲያ ኢስላም ማለት ትርጉሙ ምንድን ነው ከተባለ አንድና ብቸኛ ለሆነው ለአምላክ ለእርሱ መገዛት ማለት ነው፣ በእርሱ ላይ ቅንጣትን ሳታጋሩ። ይሄ ነው እስልምና ሃይማኖት የመጀመሪያው ትእዛዝና መሰረት። ያንን አንዱን አምላክ አምልኩ የሚል ትእዛዝ ነው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ሌሉ ነበር አይደል? ይሄ ነው የመጀመሪያው ትእዛዝ። ያን የላካቸውን አምላክ በብቸኝነት ሰዎች ያመልኩ ዘንድ ነው። ከእርሱ ውጭ ሌላን አካል በፍጹም ማምለክ አይቻልም። ያ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለውም። አምላክ አንድም ሶስትም ነው ተብሎ የሚቆጠር አይደለም። እርሱ አንድ ብቻ ነው። አምላክ አላህ ስለ ራሱ ሲናገር ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ ረሕማኑ ረሒም ይላል። እኔ አምላካችሁ አንድ አምላክ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም የአዛኞች ሁሉ አዛኝ ነኝ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ ይላል። ሶስት ወይንም ስላሴ አትበሉኛ፣ ከዚህ ንግግራችሁ ተቆጠቡ፣ እኔ አንድ አምላክ ብቻ ነኝና እያለ ይናገራል። በሌላ ቦታ ላይ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው እያለ ይናገራል። ስለዚህ የአምላክ አላህ ስብሐነ ወተዓላ አንድ ብቻ ነው፣ ሶስትነት የለውም በፍጹም። ሌላኛው ባህሪው እሱ መለኮታዊ ባህሪው የማይሞት ዘላለማዊ ሕያው አምላክ አላህ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ሕያው በሆንኩት በእኔ በአምላካችሁ ተመኩ እያለ ይናገራል። አምላክ በፍጹም የሚሞት አይደለም። አምላክ ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። ሲጀመር አምላክ አይሞትም። መሞት የፍጡር ባህሪ ነው። ታቻለ አይደለ? እኔ ዘላለም ሕያው ነኝ የማልሞተው ነኝ እያለ የሚናገር ነው አምላክ። ይሄ ነው የፍጡር ባህሪ በፍጹም ከአምላክ ዘንድ የሉም። የአምላክ ባህሪ በፍጹም ከፍጡር ጋር የለም። ተቃራኒ ናቸው ሁለት ነገራቶች። ይሄን ይመስላል። እሺ ያ ራሄል ሰላም አለይኩም። ራሄል አለሽ? አላህ እሺ
በመቀጠል እሺ እስልምናን መቀበል ትፈልጊያለሽ? እሺ ከሱ በፊት ግን ማለት እዚህ ጋር 1700 ሰው አለና አንድ ነገር ማለት ፈልጋለሁ በክርስትና ማለት ነው። ክርስትና ላይ የሚል የእናታችን የቅድስት ድንግል ማርያም ልጅ አምላክ አንድ ነው። እሱም የቅድስት ድንግል ማርያም ልጅ ከቅድስት ድንግል ማርያም በአምሳል ተፈጥሮ ከእናታችን ከቅድስት ድንግል ማርያም የተወለደው አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አምላክም መድኃኒትም ነገም ዛሬም ከነገ ወዲያም ስሞትም ኦርቶዶክስ ነኝ። ቻው፣ አመሰግናለሁ። ጨርሽ በቃ ይሄን ድራማ መስራት ነው። እኛ ግዴታችንን ተወጥተናል። እውነቱ ደርሶሻል። ነገ የፍርድ ቀን ይሄን እውነት ትመሰክሪያለሽ። ተስፋ የመቁረጥ ጥግ በራሳቸው ነው የምትጫወቱት፣ በሌላ በማንም አይደለም። ማንም ሰው እንዳይሰድባት ኮሜንት ላይ ማንም ሰው ክፉ ቃል እንዳይጽፍ። እኛ ሙስሊሞች እንደሌላው አይደለም። አያችሁ፣ በእውነት እንደምናገር ታውቃላችሁ። ድራማ እንደማንሰራ በደንብ ታውቃላችሁ። ለነፍሳችሁ ስለምናዘን ነው የምንነግራችሁ፣ ለሌላ አይደለም። ይሄን የማድረስ ግዴታ ስላለብን ማለት ነው። ይዟቸዋል። ይሄ እኛን የሚሰብረን ምናምን ድራማ ላላ ሁሱ ይባላለሁ። ለአምላክ ትእዛዝና ለነቢያቶች አስተምሮ የቆምኩኝ ቲክቶክ የሚባል ሳትመጡ እዚያ ያላችሁ ሁሉ ነበርኩኝ። አሁንም አለኝ፣ ወደፊትም እየሰበክን እንቆያለን። ይዟቸዋል። በርካቶች ሂዳያ ሲያገኙ ይሄ ነገር ያናዳቸዋል። በርካቶች መጥተው ስለ ኢስላም ሲጠይቁ ጊዜ ትናደዳላቸዋል። በእኛ ላይ ያለብን ግዴታ ማድረስ ነው። እኛውን ምንም የጎደለብን ነገር ሜት አድርግ እባክህ። እኔ ያህል ምንም የጎደለብን ነገር የለም። ሰው ሰለመ አልሰለመ ለእኔ የሚጨምርልኝ የሚቀንስልኝ ነገር የለም። ገብታችኋል አይደለ? ያ ነው አምላክ አላህ ስብሐነሁ ወተዓላ ግዴታ ያደረገብኝ ነገር ምንድን ነው? አንተ በተሰጠህ እድሜ የነቢያትን ትምህርት አደራቸውን ተቀብለህ አድርስ ብሎኛል። እናደርሳለን። ይሄ ነው። ነቢያቶች ብዙ ዓመት አስተምረው አንድ ያላመነለት ነቢይ እንዳለ ታውቃላችሁ። ወየእቲ ነቢይ ወለይሰ መዐሁ አሐድ አሉ ነቢ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን ከነቢያቶች መካከል አንድ ነቢይ ይመጣል፣ ማንም እንኳን ተከታይ ያላፈራ፣ ሁሉም እየተሳለቁበት እየሄዱ። ነገር ግን ያ ነቢይ አስተምሮውን አጓድሏል ወይ? ላ፣ ከአምላካችን ከአላህ ዘንድ ሙሉ መልእክቱን አድርሷል። ምንም ተወቃሽ አይደለም። ሎጥ 2 ሴት ልጆቹ ብቻ ናቸው ያመኑለት ታውቃላችሁ። አንተና ቤተሰቦችህ ብቻ ውጣ ነው የተባለው። ገብታችኋል። ነገር ግን 2 ሴት ልጆቹ ብቻ አምነውለት አምላክ አላህ ሱብሓነሁ ወተዓላ አንድ የወቀሰበት ነገር የለም። ይሄ ነው። እኔ በጣም ደስተኛ ነኝ አድርስ የተባልኩትን ሁሉ እውነታ ስላደረስኩሽ። ይሄ ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል። ነቢያቶች ልክ እንዴት ያስተምሩ እየመጡ ይሄን ቃል ይናገሩ ነበር። እሱ አንድ ጥያቄ እየመጣው መማር እችላለሁ። ይቻላል። አስባላችሁ ጊዜ የመጣችሁ መማር ትችላላችሁ። ደስ ያላችሁ መጠየቅ ትችላላችሁ። እሺ በጸሎታችን ነው የሚባል በሙስሊም ነው ያላቀም። አላህ ያግዝሽ። አላህ በእስላም ይወድሽ። እሺ ዳይ ደህና ዋሉ። ቤት ጥያቄሽ አንዴ ልግባ። ቀጥሽ። ይኸውልህ እኔ ያልኩህ ነገር ይሰማል? እኔ ያልኩህ ነገር ይኸውልህ እኔ አሁን ላይ ከፈጣሪ ጋር ሰውን አወዳድራለሁ ወይ ደግሞ ቤተሰቤን ፈራለሁ ማለት አይደለም። ግን በዚህን ጊዜ እኔ አሁን ያለሁበት ሁኔታ አሁን ጸሎት ማድረግ እንኳን እንዴት እንደሆነ አላውቅም። ከሴት ልጅ የሚጠበቁ ግዴታዎች ምን እንደሆኑ አላውቅም። ያንን ነገር ደግሞ ሊያስተምረኝ የሚችለው አንድ ሰው ነው፣ በእኔ በኩልም አውቀው ማለት ነው። በፊት ላይ እኔ እውነቱን ለመናገር መጽሐፍ ቅዱስን ከልጅነቴ ጀምሮ ቤተክርስቲያን ውስጥ ነው ያደግኩት። መጽሐፍ ቅዱስን አንድ ቀን በራሴ አንብቤ አላውቅም። እኔ እውነቱን ነው የምናገረው። ዛሬ ላይ ደርሼ መዋሸት አልፈልግም። ነገር ግን እኔ ሁሌ በቃ በጣም ጥያቄ የሚሆንብኝ ነገር ምንድነው፣ አንዴ ተቸግረ ጸሎት ስታደርግ ጸሎት ይመለስልሃል። እኔ በጣም ተጨንቄ አልቅሼ ተከፍቼ በነበረበት ጊዜ ጸልዬ ጸሎቴ ተመልሶልኛል።
ያን ነገር እንዴት ያለ ፈጣሪ ፍቃድ ማድረግ ይችላሉ? የኔ ጥያቄ ይሄኛው ነው። አንደኛው። ሁለተኛው ደግሞ ሰውን መፍራትና ሌላ ነገር ሳይሆን ይህንን ነገር ሊያስተምረኝ የሚችል ሰው አንድ ሰው ነው እና እዚህ ጋር እኔ በምናገረው ነገር ብዙ አሽሙር የሚይዙ የሚያላግጡ ሰዎች ሊኖሩ ይችላሉ እና እኔ በውስጥ በኩል አንዴ ብቻ ብታናገረኝ በጣም ነው ደስ የሚለኝ። አመሰግናለሁ። ለዚህ ጥያቄ ደግሞ መልስ ስጠኝ። እንግዲህ ሰዎች የትኛውን ቦታ ላይ ሆነው ሊሆን ይችላል በታመሙ ጊዜ እንዲፈውሳቸው ያ አንዱ አምላክ ነው የፈጠራቸው። ይሄ ልታውቁ ይገባል። የትኛውም እምነት ባለቤት ይመጣና እኔ በቃ ይሄ ሂንዱይዝም ሊሆን ይችላል ከብት የሚያመልኩ ሄዶና እዛ ጸልይ ምናምን በቃ ተሻለኝ ከብትን ያሻለኝ ብሎ ሊያምን ይችላል እንደ እምነቱ። ነገር ግን በእውነት ማን ነው የሚፈውሰውና የሚያሽረው የሚያድነው ከተባለ አምላክ ነው። ይሄ ልታውቁ ይገባል። አምላክ ይሄ ጤንነትን፣ ገንዘብን፣ ሀብትን፣ ምድራዊ ጸጋን ከካህዲያኖች አልከለከለም። ይሰጣቸዋል፣ ያበላቸዋል፣ ያጠጣቸዋል፣ ያኖራቸዋል። ይሄ ቃል የገባው ነገር ነው። ተቻለ። ስለዚህ ማን ነው የሚያሽረው ወደሚለው ስንመጣ ጊዜ አብርሃም ምን አለ? ወኢዛ መሪቱ ፈሁወ የሽፊን አለ። በምታመም ጊዜ የሚፈውሰኝ የእርሱ አምላክ ነው አለ። ማን የሚፈውሰው? አምላክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላሁመ አንተ ረብ ናስ አዝሂብል በእስ ወሽፊ አንተ ሻፊ ላ ሽፋእ ኢላ ሽፋኡክ ሽፋእ ላ ዩጋዲሩ ሰቀማ። አምላክ አላህ ሆይ አንተ የሰዎች ሁሉ ጌታ ነህ፣ የሰዎችንም ህመም አስወግድ፣ ትፈውሳቸው፣ አንተ ፈዋሽ ሆንክ አምላክ ነህና ከአንተ በስተቀር ከሌላ ከማንም ፈውስ አይመጣም እያሉ ይናገሩ ነበር። ገዛቻ ይህ ነው። ስለዚህ ፈውስ የሚገኘው ድህነት የሚገኘው ከአንዱ አምላክ ከአላህ ሱብሓነሁ ወተዓላ ዘንድ ነው ማለት ነው። ሰዎች በየትኛውም ቦታ ሊሄዱ ይችላሉ። ማርያም ጋር ገብርኤል እያሉ ሊጠሩ ይችላሉ። ነገር ግን የሚፈውሳቸው አምላክ አላህ ሱብሓነሁ ወተዓላ ነው እንጂ በፍጹም ማርያምና ገብርኤል ምድር ላይ ምን እንደሚከሰት አያውቁ። ቦታቸው አይደል? ይህ ነው። ማርያምና ገብርኤል የተከበሩ ናቸው። በጣም የምንወዳቸው የምናከብራቸው ናቸው። ገብርኤል የተከበረ መልአክ ነው። በኢስላም በጣም የምንወደው የምናከብረው መልአክ ነው። ነገር ግን እርሱ አይደለም የሚፈውሰው፣ አምላክ ነው። እርሱ ፍጡር ነው። ፍጡር በፍጹም ለፍጡር ምንም ነገር ሊያደርግ አይችልም። አምላክ አዞት ሂድና አድርግ ብሎት ካልሆነ በስተቀር። ስለዚህ ያን ነገር መጠየቅ ያለባችሁ ፈውስን ከአምላካችሁ ከአላህ ዘንድ ነው። ለዚህ ነው አብርሃም ቅድም ምን አላልኩኝ? ፈብተጉ ዒንደላሂ ሪዝቅ አለ። ሲሳይን ስትፈልጉ ከአምላካችሁ ከአላህ ዘንድ ፈልጉ እያለ ይናገራል። ስለዚህ ሁሉ ነገር የሚፈለገው ከአምላክ ዘንድ ነው። ፈውስም ሆነ ጸጋ፣ ማንኛውም ነገር ይህን ይመስላል። እሺ፣ ሌላው ነገር የሚያስተምርሽ ሰው ካለ ያችን ልጅ እንድታስተምርሽ ጠይቂያት። በጣም ቀላል ነው። ስለ ሰላት አሰጋገድ እና ስለ እስልምና አስተምሮ የምትማሪበትን መንገድ ያ ነው። ሌላ ከሌሉሽ የሚያግዙሽ ሰዎች እናደርግልሻለን ኢንሻአላህ። አድሚኖች በውስጥ መጥተው ያናግሩሻል፣ እንድትማሪ ያደርጉሻል፣ ያገኙሻል በአላህ ፍቃድ። እሺ፣ ሰላም አለይኩም። እሺ፣ ሰላም ነው። አልሐምዱሊላህ። ከሙዚቃ ቦታ ራቅ ወንድማችን። እሺ፣ ጥያቄ ያለ ይቀጥል። እሺ፣ ያስተምሩሻል። ቀላል ነው ልጅሽ። እሺ፣ ጥያቄ ያለው መቀጠል ይችላል። ኪያ ወይንም ከላይ ጥያቄ ያላቸው ሰዎች። ሰላም አለይኩም። እሰማለሁ። ሰላም አለይኩም። ይሰማል። እንትን ነበር የሆነ ቤት ላይ ጥያቄ ተነስቶ ነበር ትናንትናና ጥያቄ ምንድን ነው? እንትን እዚህ ሱረቱል ካህፍ ስለ ህፃኑ ልጅ ሰይድና ከድር ስለገደለው ሱረቱል ካህፍ ላይ ያለው ላይ ተፍሲር የሆነ ክርስቲያን ቤት ነበርና እየተወራ ነበርና ተፍሲር የኢብኑ ከሲርን ተፍሲር ላንብብላችሁ ብሎ ያ ህፃን ልጅ ከሃዲ ሆኖ እንዲፈጠር ተወስኖበታል የሚል ተፍሲር ነበርና እንትን ያለው
ያን ነገር እንትን የሚያብራራ በዛ ሰዓት ሰው አልነበረምና እስኪ ያን ነገር እንትን እንድትልልን ነበር። የታደርገው ኪያ እሺ አምላክ አላህ ሱብሓነሁ ወተዓላ ማንንም ካፊር አድርጎ እንዲወሰድበት አድርጎ አልፈጠረም። ይሄ ክህደትና እምነት የራስ ነፃ ምርጫ ፍቃድ ነው። እንዳውም አማኝ አድርጎ ሰዎችን የሚፈጥራቸው እንጂ ከሃዲ አድርጎ ማንንም አይፈጥርም። ይሄ ልታውቁ ይገባል። አምላክ አላህ ሰዎችን ሲፈጥራቸው ጊዜ ፊጥረት አላህ እያለ እኔ ሰዎችን የፈጠርኩባቸው የተፈጥሮ ሃይማኖታቸው እያለ ኢስላምን ይገልጸዋል እንጂ ማንንም ከሃዲ አድርጎ አይፈጥርም። ምናልባት እንግሊዘኛ ሲያነቡ ጊዜ እዚያ ቦታ ላይ ማን እንደሚተረጉምላቸው አላውቅም። እንግሊዘኛ ብፁዕ ቅዱስ አቡነ ጎግል ላይ ይተረጉማሉ። እነዚህ ሰዎች ጎግል የሚተረጉምላቸውን ይዘው ይመጣሉ። ለማንኛውም ተፍሲር ኢብኑ ከሲር በዚህ ላይ ምን ይላል የሚለውን ሙሉ ላንብብልሽ። ያ ተፍሲሮች አሉ በዚህ ላይ ተፍሲር ኢብኑ ከሲር ወአማ الغلام ايش تفسير ابن كثير قد تقدم أن هذا الغلام كان اسمه جيسور وفي الحديث عن ابن عباس رضي الله عنه عن أبي بن كعب عن النبي صلى الله عليه وسلم قال الغلام الذي قتله الخضر طبع يوم طبع كافرا رواه ابن جرير من حديث ابن إسحاق عن سعيد عن ابن عباس به ولهذا قال فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا أن يحملهما حبه على متابعته على الكفر قال قتادة وقد فرح به أبواه حين ولد وحزن عليه حين قتل ولو بقي كان فيه هلاكهما فليرضى امرؤ بقضاء الله سبحانه وتعالى وقدره فإن قضاء الله للمؤمن فيما يكره خير له من قضائه فيما يحب وصح في الحديث عن النبي صلى الله عليه وسلم قال لا يقضي الله لمؤمن قضاء إلا كان خيرا له وقال تعالى وعسى أن تكرهوا شيئا وهو خير لكم وعسى أن تحبوا شيئا وهو شر لكم وقول سبحانه وتعالى فأردنا أن يبدلهما ربهما خيرا منه زكاة وأقرب رحمة أي ولدا أزكى من هذا وهما أرحم به منه قاله ابن جريج وقال قتادة أبر بوالديه وقد تقدم أنهما بدلا جارية وقيل لما قتله الخضر كانت أمه حاملا بغلام مسلم قاله ابن جريج እንዳጠቃላይ እዚህ ቦታ ላይ በተፈጠረ ጊዜ ካፊር ነበር የሚል የለም። የውመ ጡቢዐ ካፊረን ነው የሚለው። በታተመ ጊዜ ካፊር ሆኖ ታተመ ይላል። ያ ማለት ወደፊት ይህ ልጅ የሚሆነውን ሁኔታ አላህ ሱብሓነሁ ወተዓላ በቅድመ እውቀቱ ያውቀዋል። ያንን ለማለት ነው። ያ ታዲያ ያለ እርሱ ነፃ ምርጫ ፍቃድ ነው ወይ? ላ አይደለም፣ በፍጹም ያለ እርሱ ነፃ ምርጫ ፍቃድ አይደለም። ልጁ ለአቅመ አዳም የደረሰ ነበር። ገብተዋል አይደለ? ህፃን ልጅ አልነበረም። ለአቅመ አዳም ሆኖ ቤተሰቦቹን በክህደት ላይ አዛ ያደርጋቸው ነበር፣ ያስቸግራቸው ነበር። ያ ነው ካነ ዩሓሪቡሁም ዐለል ኩፍር፣ በክህደት ላይ ያስቸግር ነበረ ማለት ነው። ለአቅመ አዳም መድረሱን ማረጋገጫ የትም መሄድ አያስፈልግም። እዚያው ቁርአን ላይ መረዳት ትችላለህ። ኪያን የተናንሳው እንዴት እንደምትረዳ አሳየ። ልጁ ለአቅመ አዳም ያልደረሰ ህፃን ልጅ ይመስላችኋል? ላ አይደለም፣ ለአቅመ አዳም የደረሰ ነው። ማስረጃ እዚያው ላይ ምን ይላል? ፈንጠለቃ ይላል። የሚጮህ ተረከበል። ፈንጠለቃ ሄዱ ይላል። ማንና ማናቸው የሄዱት? ሙሳና ኸድር አይደለም? ሙሳና ኸድር ሄዱ። ሐታ ኢዛ በቂያ ጉላመን፣ ልጅንም ባገኙ ጊዜ ፈቀተለሁ፣ ገደለው። ሙሳ ምን አለው? ከዚያ አሁን የሙሳን ተቃውሞ በደንብ አስተውል፣ ከምን አንጻር እንደሚቃወም ቃለ አለውም አቀተልተ ነፍሰን ቢገይሪ ነፍስ፣ ነፍስን ያለ ነፍስ ትገድላለህን አለው። ያ ማለት አንድ ነፍስ ሌላን ነፍስ ሊያጠፋ የሚችለው አንድ ሰው የገደለ አካል ሲገድል ጊዜ ነው አይደለ? ቀትልና የገደለ ይገደል በሚለው ህግ ማለት ነው። ሙሳ ይሄንን እየተቃወመ ነው። ለምን ነፍስን ሳያጠፋ ታጠፋዋለህ ይሄን ነፍስ እያለ ነው። አሁን ጠይቀህ ነው አንድ ሰው የገደለ ይገደል የሚባለው ሁክም ወይንም ብይን ይፈጸምበት ዘንድ ያ ገዳዩ ለአቅመ አዳም የደረሰ መሆን አለበት የለበትም? መሆን አለበት። ህፃን ልጅ ለምሳሌ የ5 ዓመት ልጅ መጣና አባቱን ሽጉጥ አነሳና ዝም ብሎ ይሄን ሲጫወትበት አንድ ሰው ገደለው። አይ የገደለ ይገደል ተብሎ ይሄ ህፃን ልጅ ይገደላል? አይገደልም አይደል? አይገደልም። አዎ ቀትል ነፍስ የገደለ ይገደል የሚለው ሰውየው ለአቅመ አዳም የደረሰ ሆኖ ሲገድል ጊዜ ነው። ሙሳ ዓለይሂ ሰላም ይሄን ሰውዬ መገደል እንዳለበት እያመነ ነው። ነገር ግን ሌላ ሰው መቼ ገደለ እያለ እየተቃወመ ያለው ሌላ አለመግደሉን እንጂ ህፃን ልጅን እንዴት ትገላለህ ብሎ አልተቃወመም በፍጹም። ነፍስን ያለ ነፍስ መግደል ሲኖርብህ እንዴት ይሄን ሰው ትገላለህ እያለው ነው።
ገብቷል አይደል? ስለዚህ ያ ልጅ ህፃን ልጅ ሳይሆን ለአቅመ አዳም ደርሶ የነበረ ልጅ ነው። ገብቷችኋል አይደል? ከዚህ ወረዳት ሳይሆን ካፊር እንዲሆን ጻፈበት አይደለም። የውም በطبيعة ካፊር ይሄ ነው። እሺ ጀዛከላህ መስኩቱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለምሳሌ ማለት ነው ኢትዮጵያ ለዘላለም ትኑር የሚለው ቃል እንዴት ይታያል? ማለት ሀገር ለዘላለም ትኑር ብሎ መናገር። እሺ ዘላለም ለሁለት ይከፈላል። አንደኛ ያለምንም መጥፋት ለዘላለም መኖር አለ። ይህ ደግሞ ለሰማይና ለምድር አልተሰጠም። ያለምንም መጥፋት ለዘላለም መኖር ለምድርና ለሰማይ አልተሰጠም፣ ጠፊዎች ናቸውና። አላህ በቁርአን ሲናገር ኩሉ መን ዐለይሃ ፋን ይላል። በሰማይ በምድር ያለው ሁሉ ጠፊ ነው፣ አላፊዎች ናቸው እያለ ይናገራል። ስለዚህ ለዘላለም እንዳው ያለምንም መቋረጥ ለዘላለም ይኖራሉ ወይ? ላ አይኖሩም። የፈለገሽ ጊዜ ብትጸልይ ማለት ነው። ሁለተኛው ግን ጊዜያዊ ዘላለምነት አለ። ያ ማለት ባለች እስካለች ድረስ ይቺ ሀገር እንደው በጥሩ ማንነቷ ጸንታ እንድትኖር መለመን። ይሄኛው ከሆነ የታሰበው ችግር የለም። በተቻለ ባለችበት በተሰጠችበት ጊዜ የሆነ ዘላለማዊነት ይሄ ነው እንጂ ለዘላለም ትኖራለች ወይ? ላ አትኖርም። ጠፊዎች ናቸው። ሰማይና ምድር ሁሉ ያልፋሉ። የማያልፈው አምላካችን አላህ ሱብሓነሁ ወተዓላ ነው። ላሽ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላህ። የወለድ ብር ለማን ነው የሚሰጠው? ማለት ያው ባንክ ላይ የወለድ ብር ያኔ ሰውየው መብላት ካልፈለገ ለማን ነው መስጠት የሚችለው? ለድሃዎች፣ ለምስኪኖች ወይንም ደግሞ ለአንዳንድ ለልማት ቦታዎች ይሰጥ ተብሎ ተገልጿል። ለምሳሌ ቧንቧ ለሌላቸው ሰዎች እንዲወጣ፣ መሬት ለሌለ ማን ነው አስፋልት ለሌላቸው አስፋልት እንዲሰራላቸው ምናምን። እሺ እሺ ዝም ካላችሁ ስለዚህ ማንኛውም ሰው ይቻላል ማለት ነው።